አርግዢ ከቻልሽ ከብሩክ ቅድስት ማግባት የለበትም። ስለዚህ ቅድስት ደግሞ ማግባትና መውለድ አለባት። እድሜዋ ሄዷል። ልጅ አለ መውለድ እኮ ግዴታ አይደለም። ዓለም ጠላቱ አንቺ ነሽ ጠላቱ። ድንግልናሽ እንደጠበቅሽ እኔ ያልኩሽን ሰውዬ ብታገቢ ጥሩ ነው። አንድ ላይ የሚቀጥላችን ነገር በጣም አደጋ ውስጥ ነው። እኮ ፈርችሽ ነው እንጂ ምሳሌ እናልቅስሽ። ችግርሽን ዋጥ ነው ማድረግ ያለብሽ። ተመልከቺ፣ አስታውሽኝ? ዓለም ነኝ። አዎ አስታወስኩሽ። ምን ፈልገሽ ነው? በጣም ስፈልግሽ ነው ያገኘሁሽ። እሺ እስኪ ንገሪኝ፣ ሀሳብሽ ምንድን ነው? ፍላጎትሽ ምንድን ነው? እቅድሽስ ምንድን ነው? እርግጠኛ ነሽ? አዎ ትስገድኝ ትችያለሽ። ለምን ህይወት አልዘራብሽም? እኔ እሞቻለሁ። አይ አልሞትሽም። እኔ አንድ ትልቅ ስራ ልስጥሽ። ምን አይነት ስራ? አርግዢ። ከማን? አርግዢ። ከቻልሽ ከብሩክ፣ ካልቻልሽ ደግሞ ከሌላ ሰው። ቆይ አንቺ ባልሽን አትፈልጊውም እንዴ? ቅድስትን ማግባት የለበትም። ስለዚህ እኔ የምልሽን ማድረግ አለብሽ። ሊገድለኝ ከሞከረ ሰው፣ አሁንም ሊገድለኝ እያሳደደኝ ካለ ሰው፣ ቆይ እንዴት ነው ማድረግ? ሰው ከሌላ ሰው ቢሆን አርግዣ፣ ከዛም በኋላ ያንተ ልጅ ነው በይው። ከዛስ? ከዛማ ምን ትሆኛለሽ? ቆይ ልጅ ይጠላል እንዴ? ያንቺ ምኞት እንዲሳካ እኔ አባቱን የሚያውቅ ልጅ ላሳድግ። ዘዴ ፈጥረሽም ቢሆን ከብሩክ አርግዢ። እያወቅሽ እንድትኛለሽ እኔ ሀገር ለቅቄ ለመጥፋት እያሰብኩ ብሩክን ካሁን በኋላ ፊት ለፊት ማግኘት አልችልም፣ ይገለኛል። ስሚኝ፣ ከሌላ ወንድም ቢሆን አርግዘሽ ካንተ ነው በይው። እኔ ሁኔታዎችን በደንብ አመቻችልሻለሁ። አልችልም። ካንተ ነው ያረገዝኩት ብዬ እንዲገለኝ ነው ድጋሜ ሌላ በደል። እሱማ እስከዛሬ በሰራሽው ጥፋት ራሱ አይመርሽም። አልፈልግም፣ በቃ ተይኝ። ይቺ ሴት ካሰብኳት በላይ አደገኛ ናት። መፍጠን አለብኝ፣ በጣም መፍጠን አለብኝ። ወንድሜ ቅድስትን ይፈልጋታል፣ ይወዳታል። ዓለም ደግሞ እንዳያገባት በዚህ ልክ እየሰራች ነው። ምክንያቷ ግልጽ አይደለም፣ ግን እኔ መድብል ቀደሜ በቀፈርኩት ጉድጓድ እከታታለሁ። በወንድሜ የመጣ ማንም ይሁን ማን ምህረት የለኝም። እንዴት እንደምቀብር ያሳይሻለሁ። እንዴት ብዬ መቀመቅ እንደምከትሽ፣ እንዴት ወደ ጉድጓድ እንደምከትሽ አሳይሻለሁ። እሺ፣ ወይ ደግሞ የንብረት ክስ መስርች፣ አለበለዚያ ደግሞ ቅድስትና ብሩክ የሚለያዩበትን የሆነ መንገድ ፈጣሪ። አለበለዚያ ምን? ይታይሻል፣ ይሄ ሽጉጤ ብሩክ ነው። እናማ እኔ በዚህ እገልሻለሁ ማለት ነው። ከዛማ የብሩክ ሽጉጥ ገደለሽ ማለት ማን ገደለሽ ይባላል? ብሩክ ገደለሽ ይባላል። ብሩክ ደግሞ ከአንድም ሁለት ጊዜ አንቺ እንዲገልሽ ሞክሯል። ስለዚህ በዚህ ጉዳይ ይጠረጠርና እስር ቤት ይበሰብሳል ማለት ነው። የዛን ጊዜ እኔ ሀሳቤን አሳካው ማለት ነው። ክፋት መስራት እንደኔ ነው የሚያደርገው። ከኔ ተማሪ እንደኔ ክፋትና ተንኮል የሰራ ሰው የለም። አሁን ግን ከሰው በታች ሆኛለሁ፣ ውሻ ሆኛለሁ።
በቁሜ ሞቼን አለሁት። ምክሩ ለራስሽ አቆዩሽ። አሁን ላይ ሁለት ምርጫ ሰጥሻለሁ። አንደኛው ምርጫ አንቺ ትሞችና ብሩክ እስር ቤት ይበሰብሳል ማለት ነው። ሁለተኛው ምርጫ ደግሞ በገዛ ፍቃድሽ ታረክሽና ቅድስትና ብሩክን ተለያይልኛለሽ ማለት ነው። እኔ የምፈልገው ይሄንን ነው። እሺ አረግዛለሁ። ማይ በጣም ብልጥ እንደሆንሽ አውቃለሁ። ይሄንን ነገር ካደረግሽልኝ ከዚህ በኋላ እራበኝ ጣማኝ ቸገረኝ አትይም። ደግሞ ልትቺ ደግሞ ከብሩክ ብታረግሽኝ እኔ ጥቅም ያለ ገንዘብ ሰጥሽ ነበር። ለነገሩ ታዩ እሱ ማስረከዝ አይችልም። እኔ አሁን የምፈልገው ሁለቱ ተለያይተው ማየት ብቻ ነው። ቅድስት በፍጹም እሱ እንድታገባ አልፈልግም። እሺ ያልሽኝ ሁሉ አደርጋለሁ። ብሩክ አይደለም ማስረገዝ ማቀፍ እንደማይችል ቅድስት ታውቃለች። ስለዚህ ማህሌት ከብሩክ አርግዣለሁ ብትል በፍጹም አታምናትም። ልታምናትም አትችልም። ቆይ በብሩክ ሽጉጥ ማህሌትን ልግደላት እንዴ? አይ ግን ደግሞ ብያዝስ? ለቅድስት ብዬ ሰው መግደል ድረስ መሄድ ትክክል አይሆንም። ትንሽ ልተባበራቸው። ምናልባት እኮ ብሩክ ሊሻለው ይችላል። ስለዚህ ጊዜ ልስጣቸው። ማህሌት ደግሞ ቅድስትና ብሩክን ለመለያየት ብዙ ነገር ትጠቅመኛለች። ስለዚህ ከምትሞት ብትኖር ይሻላል። በቃ አሁን ትንሽ ገንዘብ ሰጥሻለሁ። ከዛን ስራውን ከጀመርሽ በኋላ ደግሞ ሌላ ገንዘብ ጨምርልሻለሁ። ስሚ፣ ይሄ ጥቅም ደግሞ የጋራችን ነው። ቅድስትና ብሩክ ተለያዩ ማለት ማን ያውቃል? አንቺም እኮ እድል ሊኖርሽ ይችላል። እንደገና ድጋሜ ሚስቱ ልትሆኚ ትችያለሽ። ተዘጋጂ። ብታዩ ማለት አጎቴ ማለት ማታ ሰክሮ መጣና አልሰከርኩም አላለ። አዎ ዳጣዬ ብታዩ ተንበዛብዛውልሽ። ወይኔ በኪድዬ ምን ነው በኖርኩኝ ሞድ ነበር የሚይዝባቸው። በናትራውን ቡራይት ሄዶ ነው ሆስፒታል ቼክአፕ ነበረው ዘይዶ እንዴ። አባዬ ምን ሆኖ ነው? አሞታል እንዴ? ኧረ አላመመውም ምሳሌዬ። እና ምን ሆኖ ሆስፒታል ሄደው? ሰው ሊጠይቅ ነው። ምሳሌ ደግሞ እኔ ምንሽ ለምንድን ነው ሄደው? አዎ ንገሪኝ በቃ ምን ሆኖ ነው? እና ታዲያ ልታለቅሽ ነው እንዴ? አዎ አለቅሳለሁ። ንገሪኝ። እንደው እኔም ሆድ ብሶኛል። እሺ እኔም አለቅሳለሁ። እንደው አዎ ንገሪኝ። እንደው ምን ቤተሰቦቼ እናቴም አባቴም እህቶቼም ሁሉም ነገር አስጠልቶኛል። ምሳሌ እናልቅስሽ? እሺ ማልቀስ ከፈለግሽ ቤትሽ ሄደሽ አልቅሻ። ልጅቷ ልታስለቅሻት ነው እንዴ? ኧረ እባክሽ ይሄ የጋራ ችግር ነው። እሺ የጋራ ችግራችንን ደግሞ አንድ ላይ ቁጭ ብለን እያሰብን እያስታወስን ማልቀስ አለብን። ምሳሌ ጀምሪ። እሺ አይ እንግዲህ አበዛችሁት አሁንስ እንዴ። እሺ ግን አባዬ ምን ሆኖ ነው? ተሽሎታል ነበር እንዴ? እሺ ምሳሌ ከዚህ በፊት አሞታል ነበረ እና ተሽሎት ይሁን አይሻለው እሱን ቼክ ሊያደርግ ነው። እሺ ሄደው። እሺ እና ለቅሶን ተውሽ? አዎ ተውኩት። እና የኔ ችግር የኔ ብሶት ሳይወጣ ይቅር በቃ ውጭ። አረረረ እንዳታውጪ። የኔ እናት ችግርሽን ዋጥ ነው ማድረግ ያለብሽ። ዋጥ አደረኩት። ውሃ ልስጥሽ? ውሃ ውሰድሽ። እሺ ትመስላለች። ወዴት ነው? ቅድስቴ በያለምዬ መጣሽ? ምን አለምዬ? ቅድስቴ ማህሌት ግን በጣም ታሳዝናለች። ስላላወቅሻት ምንም አታሳዝንም።
ቅድስቴ ቢሆንም እኮ የሰው ልጅ ናት። በጣም ታሳዝናለች። ደግሞ በዚህ ልክ የሰው ልጅ ሲወድቅ በጣም ነው አንጀት የሚበላው አይደል? አንቺን ስላላቆሰለችሽ ነው። ቅድስቴ አንቺስ ብትሆኚ ባሏን መቀማሽ ትክክል ነው? እኔ አልቀማዋትም፣ ትታው ሄደች። እኔ ደግሞ አነሳሁት። ከቤታችን ያልወጣሽ ደፋርና አይናውጥነሽ ታውቂያለሽ አይደል? ግን ደግሞ አንድ ነገር ወቂ፣ ብሩክ ልጅ አለው ባል ደግሞ በጣም አስቸጋሪ ነው። ይልቅ ቅድስቴ እኔ አንድ ምክር ልምከርሽ። ድንግልናሽ እንደጠበቅሽ እኔ ያልኩሽን ሰውዬ ብታገቢ ጥሩ ነው። ኡፍ አሁንስ በጣም አሰለቸሽ። ይኸውልሽ ምንም ክፉ ነገር ማልናገርሽ ውስጤ ስለሚንቀው ነው። እሺ ደግሞ ምንም የሚቀየር ነገር የለም። እኔና ብሩክን ማንም አይለየንም፣ ምንም ነገር አይለየንም። አትድከሚ ቅድስት። እኔም ተለያዩ አላልኩም እኮ። አሃ አይሆንሽም የምትይኝ ታዲያ እንዳገባው ነው? ልጅ አለው ነው ያልኩት። ምሳሌን ያሳደግኳት እኔ ነኝ። ይሄ ማለት ደግሞ ምሳሌ ለእኔም ልጄ ናት። ግን ደግሞ አልወለድሻትም። ሳይወልዱም እኮ ልጅ ማድረግ ይቻላል። እሺ ብሩክ አልመጣም አይደል? አዎ። መድብልስ? እሱንማ አንቺ ልጠይቅሽ እንጂ አልቀለድኩም። መቶልሻል። ቆየ ከገባ። እውነት ቅድስቴ? አይ አለምዬ በቀልድ ጀመረሽ ወደድሽው መሰለኝ። መድብልን ስላላወቅሽው ነው። ስንት ነገር እያወቀ ሲልሽ የረሳልሽ መሰለሻል። እንግዲህ ፈጣሪ ሆነሽ። ብሩክ ለምንድን ነው አንገት የምትደፋው? አንገትን አትጥፋ። እኔ ወንድምህ አለሁልህ። ከባድ ነው መድብል። ማለትም መግደል አለብኝ። ብሩክ የማህሌትን ነገር ለኔ ተውልኝ። ይኸውልህ ሁሉንም አንድ ቀን ሰብሰብ አድርጌ እኔ ራሴ ዋጋቸውን ሰጣቸዋለሁ። እኔ ራሴ ገላቸዋለሁ። ቆይ እስቲ ነገሩን ሁሉ ዝርዝር አድርገህ በደንብ ንገረኝ። ዶክተሩ ምንድን ነው ያለ? ግንኙነት ማድረግ ትችላለህ፣ እሱ ተስተካክሏል ነው ያለኝ እኮ። ይኸው የመጀመሪያው ዶክተር እኮ ተስፋ ሰጥቶ ነበር አይደለም? አለው መድብል። ግንኙነት ማድረግ ምንድን ነው የሚጠቅመው? ልጅ ካልወለድኩ ምን ይሰራልኛል? ብሩክ በቃ ይሄም ይስተካከላል። ይኸውልህ ሕክምና የሚገኝበት ቦታ ሁሉ እንሄዳለን። አይ ይሄኛው አይስተካከልም። የዘር ፍሬ ማምረትም አልችልም። ይሄኛው በፍጹም ሊስተካከል አይችልም ነው ያለኝ። ብሩክ ሰው እኮ አምላክ አይደለም። ፈጣሪ ደግሞ የሚጠይቁትን ነገር ሁሉ ያደርጋል። ይኸውልህ እመነኝ፣ ትድናለህ፣ ትወልዳለህ። እመነኝ፣ አንተ ብቻ እመን። አይ መድብል በቃ ይሄ የተረጋገጠ ነገር ነው። ቆይ ደግሞ ቢሆንስ ለምንድን ነው የምታዝነው? አንተ እኮ ምሳሌን የመሰለ ቆንጅዬ ልጅ ወልደሃል አይደለም? እኔ ሰው ልጅ አለሁ። እኔስ የልጅን ጣም አጣጥሜዋለሁ። ቅድስትስ? እኔ እያወራለሁ ስለ ቅድስት ነው። እሷ መውለድ አለባት እያልኩ ነው። ምን አጠፋች? ቆይ እሷ ትወልዳለህ ብሩክ፣ ይኸውልህ አትፍራ። በቃ ሕክምናውን እንሞክርና ሕክምናው ደግሞ ምንም ተስፋ የሌለው ነገር ከሆነ ወደ ጸበልም ወደ ገዳምም ሄደን እግዚአብሔርን እንለምነዋለን። በየትኛው ስራ ይምረኛል? ቆይ በየትኛው ስራ እሱ እኔን ይቅር ይለኛል? አይ ማሌት በምን ቀን አወኳት? በምን የተረገመች ቀን እኔና እሷ ተገናኘን? ኧረ በስመ አብ። ብሩክ ለምንድን ነው የምታስደጋግመኝ? በቃ የማሌትን ነገር ለእኔ ተውልኝ አልኩ አይደለም እንዴ? መድብል አንድ ነገር ልንገርህ። እኔ አንድ ጊዜ ህይወቴ ተበላሽቷል። በቃ ተሰናክያለሁ። እቺ ልጅ ግን ማግባትና መውለድ አለባት። እስኪ አስብ፣ እድሜ ልኳን የቤት ሰራተኛ አድርጌ ነው ያኖርኳት። አሁን ደግሞ ትንሽ ላስከብራት ስል ይሄ መጣብኝ ነገር። ስለዚህ ቅድስት ደግሞ ማግባትና መውለድ አለባት። እድሜዋ ሄዷል። እኔ ይሄ ያሳስበኛል። ቆይ አንተ ቅድስትን አትወዳትም? ወይ አትወዳትም? እኔ ከምሳሌ እናት በኋላ ከልቤ ወደድኳት ሴት እሷ ናት። ስንት መስዋዕትነት እንደከፈለችልህ ረሳህ? ችግር ውስጥ አንተ ስትገባ እሷ አብራህ ነበረች፣ አልካደችህም። ይኸውልህ ብሩክ፣ እኔ እንደ ቅድስት አይነት ሴት እኔ አይቼም አላውቅም። አዎ አይቼ አላውቅም። ቅድስት በጣም መልካም ሴት ናት፣ ሚስት የምትሆን ሴት ናት። እሱ ልክ ነህ እኮ። እኔ እንደ ቅድስት አይነት ሴት የማውቀው ሰገንን ብቻ ነው። ሰገን ልክ እንደ ቅድስት አፍቃሪ ሴት ነበረች፣ ሚስት የምትሆን ሴት ነበረች። በእጅ ጠፋች እንጂ
በእጄ ገደልኳት እንጂ እኔ እንደማልወልድ እያወቅኩ ቅድስትን ባገባት የኔን ከመግደል አይተናነስም። ብሩክ እባክህ አታካብድ። ቅድስት እኮ አንተ ልጅ አልወለድክም ብላ ጥላህ አትሄድም። አንተም ከሷ ስለመለየት በፍጹም አታስብ። በቃ ምን መሰለ መድብል፣ እኔ ስለምወዳት ነው ይሄን እያልኩት ያለሁት። እኔ የልጅን ጣዕም አውቃለሁ። ልጅ በህይወት ሲኖር ትልቅ ትርጉም አለው። የልጅን ጣዕም ያየ ነው የሚያውቀው። ለዛ እሷን መውለድ ማግባት አለባት እያልኩ ነው። ለሴት ደግሞ ሲሆን ትልቅ ትርጉም አለው። ቆይ ደግሞ አንተ እኮ ልጅ አለ፣ መውለድ እኮ ግዴታ አይደለም። ግዴታ ካስፈለገ ደግሞ ጉድፈቻም ቢሆን አምጥተን እናሳድጋለን። አንተ ስላልወለድክ እንዲያልክ ምንም ብትለኝ አይገርመኝም። ልጆች የህይወት ትርጉም አላቸው። ልጅ ምን ማለት እንደሆነ ታውቃለህ? የህይወት ቅመም ማለት ነው። ቅድስትም መውለድ አለባት እያልኩ ነው። እኔ ደግሞ በቃ እኔ አንዴ መውለድ አልችልም። ስለዚህ ይሄ ሰርግ ምናምን እያልክ በቃ ቶ ይሄ ሰርግ የምትለው ነገር አቁም። በቃ ማህሌት መድብልዬ ልግባ? እባብ የሰው ስጋ ስንቱን ክፋት ሸፍኗል። ባካችሁ! አቤት ክፋት! አቤት ማስመሰል! እኔ መድብል አንቺን ያልሰራሁልሽ እንደሆነ እናቴ ወንድ አልወለደችም። እኔ መድብል ለትግል የተፈጠርኩት ለፍልሚያ ነው የተፈጠርኩት። የምፋለመው ሳጣ እንጂ እንደ አንቺ አይነት አስመሳይ ሰዎች በህይወቴ ሲመጡ ከምንም በላይ ደስተኛ ነኝ። ምክንያቱም ዋጋቸውን ሰጣቸዋለሁ። ዋጋቸውን። መድብል ምን ነው ዝም አልከኝ? የተፈጠረ ችግር አለ እንዴ? ብሩክ ደህና አይደለም ወይ? ኧረ ደህና ነው። ነይ አለምዬ፣ ነይ ግቢ። መድብል እሺ አለምዬ ነው ያልከው? አዎ። እንዴ ይሄ እኮ የኔ ለሚሉት ሰው ነው። አውቃለሁ። እውነት በጣም አመሰግናለሁ። ችግር የለውም። እኔ እኮ ያው ፈርቼሽ ነው እንጂ። ፈርቼ ማለት አለ አይደል? ያው ወንድ ልጅ ነኝ። እድሜ ቢደርስም ለሴቶች ትንሽ። ኧረ መድብል አትፍራ፣ ችግር የለውም። ምንድን ነው እሱ ንገረኝ። የምር ልንገርሽ? አዎ ንገረኝ። ምንድን ነው? እኔ እኮ ፈርቼሽ ነው እንጂ ክፍሌ ስትገቢ ደስ አይለኝም። ነፃነቴን ነው የምትሳጭኝ። ቤቴ ድረስ ስለጠራውሽ። ኧረ ችግር የለውም ማለት። እኔ እኮ አሁን አንቺ ማየት በጣም ነው ደስ የሚለኝ። ምን ነው ደስ የሚልሽ? እኔ እንደዚህ ነው ማየት ስሰቃይ ስላየሽኝ ነው? አዎ እንደዚህ አልጋ ላይ ትኝት ተብለሽ መንቀሳቀስ አቅቶሽ የሰው ያለ እያልሽ እሪ እስቲ ማየት በጣም ነው ውስጤን የሚያረካው። እና አሁን የመጣሽው የኔን ስቃይ ለማየት ነው? እነ ውራ ቤት ነበርኩ ማለት ይሄ የድሮ አንቺ ቤት እዛ ነበርኩ እና ድንገት ስመለስ ደወልሽልኝ፣ በዛው መጣ። እሺ ምግብ ገሽልኝ። አሁን ማንም የለኝም። ታሬም ደግሞ ቀረ። አረ ወይ ማዬ ገዛልሽ ነበርኩ ግን ብር የለኝም። አለም ሰታኛለች፣ በሱ ገሽልኝ። ደግሞ አንቺና አለም በምን በኩል ነው የተገናኛችሁት? ይኸውልሽ እኔ አሁን ደክሞኛል፣ ግን ብሩክ አሁንም አደጋ ላይ ነው። አረ በእናትሽ እንዳትጨርሺው እንዴ! ስሚ አለም ይህንን ገንዘብ የሰጠችኝ ብሩክ እንዳልተው ትዳሩን እንድበጠብጥ። ማለት
እሱን ለማያውቅሽ ታጠኝሽ። በቃ እኔ ማንም አያምነኝም ማለት ነው? አይ ማንም ሳይሆን ዳጣ ታምንሽ። እልሽ ማለት አሁን ራሱ ብትሞች ራሱ ብትቀበሪ ራሱ ዳጣ ታምንሽ። ግን ባታምኝ ንገር። ዓለም ጠላቱ ናት። አንቺ ነሽ ጠላቱ። እኔ ነግሬሻለሁ። በቃ እሻውን ምግብ ግዢልኝ። ማለት ግን እውነታውን እኔ ምግብ ገዛልሽ ትበያለሽ? መርዝ ጠብ አድርጌ እኮ ልሰጥሽ እችላለሁ። እሱማ ትወጂኛለሽ ማለት ነው። ጭራሽ መርዝ ብሰጥሽ የምጠቅምሻለሁ ማለት ነው? ብትገላገኝ። ቆይ ግን ማለት ማንን ነፍሰ ገዳይ ለማድረግ ነው እንዴት ተለውሰሽ የምትጠሪ? መግደላችሁም እንጂ ደስ ይለኝ ነበር። እሻው ምግብ እንዳመጣልሽ ነው አይደል የፈለግሽው? አዎ ዳጣ፣ መውጣት አልቻልኩም፣ እያመመኝ ነው። ቡራ ግን ወንድ ነሽ፣ ኪድዬን ይመቸው። እሻው ላይ ስለሆነ ምን ላምጣልሽ? ቁርጥ፣ ክትፎ፣ ጭቅና ወይ ሸክላ ጥብስ ምን ይሻልሻል? አይ የትኛውንም ቢሆን እኔ መሄድ ስላልቻልኩኝ ነው። ህመሙም ትንሽ አገርሽቶብኛል። እኔ ግን ማየሳስበው ክትፎ ይሻላል። እንትን ቅቤ ያልበዛበት ትንሽ ለብ ለብ ያለ እሱን ላምጣልሻ? እሺ። አይ እንደውም አይ እሱ ይቀር። እንትን ጋዝ ላይት ለራባው ሰው አሪፍ ነው አሉ። ይሄ ገና እንዲህ ትክ 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 እያለ ይሄ በእንጀራ ጠቅላል ጠቅላል እያረግሽ ብትጎርሺው እሱ አይሻልም? እሱ ይሻላል። እያሾፍሽብኝ ነው እንዴ? ኧረ እኔ እያስመረጥኩሽ ነው። እሺ አንዱን አምጪልኝ። እሺ ቁርጥ ይሁን። እኔም አብሬሽ እበላለሁ። አዋዜ ኑሮ አይደል? እሺ። እኔ ክፉ አልነበርኩም አይደለሁም፣ ግን ቁርጥ አላመጣልሽም። እሺ እንትንሽ ትልቅ ነው፣ ከሱ እየቆረጥሽብኝ። ሁሉም ሰው ክፉ ነው ላንች? አዎ ሁሉም ሰው ጨካኝ ነው። እንደውም ስላልመታውሽ ራሱ አመስገኝኝ። እሺ አንተ ግን በእኔ መጫወት ተዝናናሃል ልበል? የምር ግን የሆነ ደስ የሚል ነገር እኮ አለሽ። የምርህን ነው? ምን ነው ደስ የሚልክ? በጣም ብዙ ከመሆኑ የተነሳ ከየት ልጀምርልሽ? ከፊትሽ ከኋላሽ? እስቲ ምረጭ። እኔ እንጃ፣ እኔ አላውቅም። በጣም ብዙ የሚወደድ ነገር አለኝ። ይልቅ አንተ የትኛውን ይወደድክልኝ? ይኸውልሽ ምን መሰለሽ፣ በእርግጥ ውበት እንደተመልካቹ ቢሆንም ለእኔ በዚህ ምድር ላይ አንቺ ውስጥ የሆነ እኔ የምወዳት አይነት ሴት አለች። ከምሬን ነው የምታወራው? እኔ እኮ ያመንኩ አይደለም። አዎ ከምሬን ነው። እኔ ይህን ነገር ማመን ይከብደኛል። ትክክል ነሽ፣ ማመንም አይለብሽም። ይሄ ደግሞ ምን ማለት ነው? አለም ቆንጆ ነሽ፣ ግን እኔ የምፈልጋት አይነት ሴት አይደለሽ። የኔ ምርጫ አይነት ሴት አይደለሽ። እሺ አለምዬ፣ እኔ ቆንጆ፣ እኔ ዘንካት ብሩኬ ምን ነው? በቃ ቅድስት እኔና አንቺ ሁሌ ፈተና እንዳጋጠመን ማለት ነገሩ ይሄ የመጨረሻችን የመጨረሻችን ፈተና ከሆነማ እኮ ደስ ይላል። ከፈተና በኋላ ደስታ አለ። በቃ ደስታችን ላይ ልንደርስ ነው። ችግሩ እኮ ይሄ የማይታለፍ ምን ማለት ነው? ቅድስት ልንጋፈጠው ማንችለው ፈተና ነው የገጠመን። እስከ ዛሬ ካሳለፍነው ፈተና ይብሳል? አዎ ብሷል። እሺ ምንድን ነው? ብሩኬ እየተጨናነክ እኮ ነው። ምን መሰለሽ ቅድስት፣ አንድ ላይ መቀጠላችን ነገር በጣም አደጋ ውስጥ ነው እኮ። እሺ ምንድን ነው እሱ? ንገረኝ። ይኸውልሽ ይሄ አንቺ ካሰብሽው በጣም የከፋ ነው ቅድስት። እኮ ምንድን ነው? ንገረኛ። እሺ እንዴት ብዬ ልንገርሽ? ማለቴ ምን ብዬ ልንገርሽ ቅድስት? አቅም አጣሁ።
እንዴ አንቺ ምንድን ነው? ቆይ ሰፈር ደግሞ ምን ትሰሪያለሽ? ኧረ በእናትህ ነው እዚህ ሰው ፈልጌ መጥቼ ነው። አሃ ማህሌት ቤት ነው የቆየሽው አይደል? እንዴ አንተ ማህሌትን እየጠበካት ነው እንዴ? አዎ። እንዴ እና ጠብቃታ ታዲያ? ቆይ ካገኘሁሽ አይቀር አንድ ጥያቄ ልጠይቅሽ። መጀመሪያ ነው ጠይቅ። ቆይ ግን እንዴት ነው? በሰላም ነው? ግን እንደዚህ ሰላማዊ የሆናችሁት ምን ነው የተገኘው? በሰላም ነው? ካሌብ የለም። ሞተ እንዴ? አይ ከሀገር ውጭ ነው። አይመልሰው ግን እንዳትነግረው እሺ? እሺ እኔ ልጠይቅሽ። ጠይቀኝ ግን ያው አላውቅም ማለት ይቻላል። አይ አትፍሪ፣ ችግር የለውም። ኧረ እኔ አልፈራም። መድብል ስለ ዝና ሲያወራ ሰምተሽ ታውቂያለሽ? እንዴ በቃ በእናትህ አንተ የሱን ስም አትጥራብኝ እንዴ። ሞቷል ይባላል። ስለዚህ ምን ታውቂያለሽ? ማ ዝና ሞት እንዴ? አዎ ይባላል። መባል አይደለም ይኸውልህ መሆን ነው ያለበት። ዝና ሲጀመር መሞት ነው ያለበት። እሺ ማን እንደገደለውስ መረጃው አለሽ? እንዴ አንተ ምን አይነት ወሬ ነው የምታወራው እንዴ? በቃ ዝና ከሞተ አለቀ፣ ሞተ ነው በቃ። እንዴ ያማል እንዴ ምንድነው የምታወራው? እኔ እርግጠኛ አይደለሁም። በቃ እርግጠኛውን ሲጀመር ሞቶ ነው እንጂ እስካሁን አይጠፋም ነበር። ለማንኛውም ዳጣ ወደዚህ ሰፈር አትልከስከሽ እሺ? ችግር የለውም እሺ። ታሪው አያሳስብሽ። ሲጀመር ይኸውልህ የዝናን ቀብር ምናምን ካገኘው ንገረኝ እሺ። ስለት አለብኝ እንትን አስቀምጥለታለሁ። አሁን ምን አይነቷ ነች? እንዴ ዛሬ ምን ሆነሽ ነው? አኩርፈሻል መሰለኝ። በምን አወቅሽ? ጥርስሽን እየበላሽ እኮ ነው። አንቺ ወሬኛ። እኔ ወሬኛ አይደለሁም አክስቴ። እኔ የምልሽ መድብል የት ነው ያለው? መድብል አጎቴ ነው? አዎ አጎትሽ ሻወር እየወሰደ ነው። እስኪ ተነሽ ሂጂና አይተሽው ነይ። ለምን? እየታጠበ መሆኑን ነው? ጨርሷል ወይስ አልጨረስም የሚለውን ነገር አይተሽው ነይ። እንዴ አክስቴ ለምን? ሰው እኮ ሻወር ሲወስድ እኮ ባዶ ራቁቱን ሆኖ ነው። እሺ እና አጎቴን እኮ ራቁቱን ሳየው ይደነግጣል ወይ ደግሞ ሂጅ ከዚህ ይለኛል። ሂጂ ከዚህ ጋር የልጅ ቡዳ። አንቺም በአባትሽ ይወጣሽ። እኔ በቅድስትዬ ነው እሺ የወጣሁት። ኧረ እባክሽ የት አባሽ የምታውቅሽ? ታውቀኛለች። እሺ ስሜ ምሳሌ ብሩክ ነው። እሺ ከፈለግሽ ሂጂና ጠይቂያት። እሺ አንቺ ልጅ አንዳንዴ እንደ ህፃን ያደርግሻል። አዎ ህፃን ነኝ። እሺ አሁን እኮ ገና 12 ዓመት ሊሞላኝ ነው። በቃ ሻውን ወሬሽን አቁሚና ሻወር ቤት ሂጂና እዩ። ምን ልትሰሪ መጣሽ ካለኝ ጋር አክስቴ ያለን ይሁንና ነይ ብላኝ ነው ብዬ ነው የምነግረው። እንደውም ታዩ እኔ ራሴ እጃ ይዋል ወሬኛ። እሺ አለም
ወይ ምንድነው እዚህ የምትሰሪው? አይ ምንም እኔ ምሳሌ እኮ ናት መድብል ሳሙና ይፈልጋልና ስጪው አለችኝ ልሰጥን የመጣሁት። ታዲያ ሳሙናው የት አለ? ሳሙናው ሳይክ ይኸው እንደዚህ ጨርሳልና ምን ያደርግልሃል ብዬሽ ተውኩት። እሺ አመሰግናለሁ። ግን እኔ ሳሙና አልጠየኩም ነበር። በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም የተባረከውን ያዝ ብሩክ። ብሩክ ምግቡን እየበላክ ቅዱስ አንድ ጥያቄ ልጠይቅሽ። አንቺ ፍቅር የያዘሽ በስንት ዓመትሽ? የመጀመሪያ ነው መጨረሻ? ጭራሽ የመጀመሪያም የመጨረሻ ፍቅረኛ ነበር? መድብል እኔ እንደዛ አላልኩም። መጀመሪያ የወደድኩትን ሰው ይኸው አሁንም እወደዋለሁ። ይሄንን ግን ከልብሽ እንድትፈልሽ ነው የምፈልገው። ሴቶች ማፍቀር የሚያቆሙት በስንት ዓመታቸው ነው? እንጃ በ30 ዓመቷ መሰለኝ። ስለዚህ ዓለም ማፍቀር አቆማለች ማለት ነው? ማለት እኔ 30 ዓመቴ ነው እንዴ? 30 ዓመቴ መሆኑን በምን አወቅ? አይ እኔ በጣም ታላቋ ነሽ ብዬ ነው። ለታላቅነትማ በ5 ወር እድሜም ታላቅ ይኮናል። እሺ እና ለምን ትቆጫለሽ? ቆይ ማፍቀር አትችይም ስላልኩ ነው? እኔ ማፍቀር እችላለሁ። ለምንድን ነው የማልችለው? አላረጀው ገና እኮ ነኝ። ማንኛውም ማግኘት የምትችይውን ሰው ብታፈቅሪ ጥሩ ነው። ምክንያቱም ከ30 ዓመት በላይ ማፍቀር ከባድ ነው። ብሩክ ቅዱስ እንነካቸው። ኤፍራታ። አቤት ማለት አትመጭልኝ፣ ደከመኝ። ማለት አሁን ማንም የቀረኝ የለም። አትመጭልኝ። መሽቷል። ሲመሽ ከግቢ መውጣት አልችልም። እባክሽ አሁን ለመጀመሪያ ጊዜ ሰው ናፈቀኝ፣ ቤተሰብ ናፈቀኝ። ሁሉም ሰው ገፋኝ፣ ሁሉም ራቀኝ። አንቺ እንኳን አትራሪልኝ። ማህሌት ስንቴ ልንገርሽ? የዘራሹን ነው እያጨድሽ ያለሽው። በእናትሽ አንቺ እንኳን ተስፋ ስጪኝ። ምንም ተስፋ አልሰጥሽም። ታስታውሻለሽ ብሩክ ጋር እያለሽ ምሳሌ ለመግደል ምን ታደርጊ እንደነበረ? አንቺ ተባባሪ አልነበርሽ? አልሞት ስትልሽ ደግሞ እንዳትታከም ስታደርጊ ነበረ። ከሞገስ ጋርስ ምን ስታደርጊ ነው የነበረው? ከዛ ከነዝና ጋር ሆነሽ ብሩክን ከሰሽ ምን ስታደርጊ ነው ነበር? ቆይ እስቲ ቅድስት ምን ስታደርጋት ነው የነበረው? ከዛ ዝና ሲጠፋ ደግሞ ከካሌብ ጋር ሆነሽ ምንድነው ስታደርጊ የነበረው? አሁን ለምን ብቻዬን ቀረሁት ያለሽ? ስራሽ እኮ ነው፣ ስራሽ ነው። እሺ በቃ ይበቃል፣ ይበቃል። ከዚህ በላይ አታስታውሽኝ፣ አታስታውሽኝ። እሺ ዛሬ አብረሽኝ አትሆኝ? ቆይ አንቺን ምን አደረግኩሽ? ብዙ ነገር ማህሌት፣ ግን አሁን መምጣት አልችልም። እሺ ማን ይመጣልኛል? ማን ጋር ልደውል? ሌላ ማን ዘመድ አለኝ? ይሄን ማሰብ በደህናው ቀን ነበር። ሰው ማስተረፍ ነበረብሽ። እኔ እንኳን አልጨከንብሽም ነበር፣ ግን ያለውበት ሁኔታ በጣም ከባድ ነው። አንቺ ድሮም ጨካኝ ነሽ። ምንም ብትይ አሁን አልደርስልሽም። በቃ ደህና ሁኚ፣ እሞታለሁ። እሺ ማለት ካልሞትሽ ነገ አገኝሻለሁ። ለምንድን ነው እራቱን አቋርጣ የመጣከው? መብላት አልፈለኩም ቅድስት። ምንድን ነው የሆንከው? ቅድስት እባክሽ ተይኝ፣ አሁን ልተኛ። ቅድምም ንገረኝ ስልክ አልተናገርክም። ምን መሰለሽ ቅድስት፣ አሁን የሁሉም ነገር ማብቂያው ላይ እየደረስን ይመስለኛል። ምን ማለት ነው ደግሞ? ይኸውልሽ ከዚህ በኋላ ምናልባት ወደኋላ ነው እንጂ ወደፊት የሚባል ነገር የለንም።
ቆይ ለምን የተፈጠረውን ነገር አትነግረኝም? ከመቼ ጀምሮ ነው እንደዚህ ድብቅ የሆንከው? ተሽሎክም ከሆነ እኮ ደስታ ነው አይደል እንዴ? ለምን እንደዚህ የምትሆነው? አንቺ አልገባሽም ቅድስት። ምን ነው የማይገባኝ? ይኸውልሽ ምንም ነገር ብታደርጊ አሁንም የምነግርሽን ነገር አምነሽ መቀበል አትችይም እኮ። ንገረኝና ጭንቀትክን አብሬ ልጨነቅ። ጭንቀትክን ካልተጨነኩኝ፣ ህመምህን ካልታመምኩኝ፣ ቆይ ምኑ ጋር ነው ፍቅራችን? ቅድስት እድሜሽን በለው በቃ። በጣም ይቅርታ ለሱ። ብሩኬ እባክህን አታድክመኝ። የምነግረኝ ከሆነ ንገረኝ እኮ። ንገረኝና ጭንቀትክን አብሬ ልጨነቅ። ጭንቀትክን ካልተጨነኩኝ፣ ህመምህን ካልታመምኩኝ። እንዴ መድብል ይሰማል? የተጣሉ ነው መሰለኝ። ምንም ነገር ብታደርጊ አሁንም የምነግርሽን ነገር አምነሽ መቀበል። ወይኔ እህቴ በሰው ፍቅር ጣልቃ አይገባም። አለም ወዴት ሄድሽ? ልቀቀኝ። ልቀቀኝ አባባልሽ ግን ጠበቅ አድርጋ ያዘኝ ነው የሚመስለው። ያዘኝ ስለማን ቢያልከኝ? አትድከኝ። ትዳርን የሚያክል ነገር በድካም አይጀመርምሽ። እውነት ለመናገር አሁን መድብል በጣም አደከምከኝ። ምን ነው አንቺ አታስቡ? ትዳር ታስባለህ እንዴ? በቃ ተይው አልኩሽ። ቆይ ለምንድን ነው የምትሆው? በቃ አንቺ ካለኔ ህይወትሽን መኖር ትችያለሽ እያልኩሽ ነው። ምን ማለት ነው? ለምንድን ነው የምኖረው? ተስፋዬስ? ፍቅሬስ? ስንት ነገር የሆንኩለት ህይወት እኮ ነው። ብሩክ ተስፋዬ እኮ አንተ ነህ። ለምንድን ነው ካለኔ መኖር ትችያለሽ የምትለኝ? ይኸውልሽ ይህን የምታደርጊው ለራስሽ ብለሽ። ምንድን ነው ለራስሽ ብለሽ ማለት? ምንድን ነው ለራሴ ብዬ? ብሩክ ቆይ ምንድን ነው ያሉት? ለምን ደግሞ አትነግረኝ? ምን ብዬ ልንገርሽ? እሺ በቃ እውነታውን ንገረኝ። እኔ እውነታውን ነው መስማት የምፈልገው። እነግርሻለሁ፣ ግን አብረን መቀጠል አንችልም። እሺ ካልፈለክ በግድ አኖረኝ አልልክ። ህይወት ስትፈተነኝ የመጀመሪያ ችግር የለውም፣ ግን ምን እንደሆንክ መጀመሪያ ንገረኝ። ይኸውልሽ ከዚህ በኋላ እስከ ወዳኛው ልጅ መውለድ አልችልም። ምን? አዎ ዶክተሮቹ ማረጋገጫ ሰጥተው ግንኙነት ማድረግ ትችላለህ፣ ግን ደግሞ የዘር ፍሬ መክኗል። ከዚህ በኋላ ልጅ መውለድ አትችልም ማለት ነው።